የተሰረቀው ንብረት በታሪክ ደረጃ ግን ትልቅ ታሪካዊ ቅርስ እንደሆነ ግምት ምን ያህል ጌጣጌጦች ይገኙበታል፣ ዳይመንድ፣ አልማዝ ምናምን ነገሮች ይገኙበታል። በዛሬው ዕለት በፈረንሳይ ሀገር በፓሪስ ከተማ ትልቁ ሙዚየም የሚባለው ሉቭር በሚባለው ሙዚየም ውስጥ 4 ወንጀለኞች ኮማንዶ ሲስተም ተጠቅመው የናፖሊዮን ኮሌክሽን የሚባሉትን ግምታቸውን የማይታወቅ በጣም ታሪካዊ ቅርሶችን ሰርቀው ሄደዋል። በአሁኑ ሰዓት ፖሊስ ከሙዚየሙ ቪዲዮ፣ ከፓሪስ ከተማ ቪዲዮ፣ ቦታው ላይም ከተገኙት የዲኤንኤ አሻራዎች ወይም ደግሞ ከሌላ የወንጀለኛ ምርመራ ማስረጃዎች ጋር በመያያዝ ክትትል እያደረጉና እነኚህን የዘረፉትን ሰዎች እየተከታተሉ ይገኛሉ። ለጊዜው የተሰረቀው ንብረት ግምት ምን ያህል ብር ምን ያህል ዩሮ እንደሚያወጣ ባይታወቅም በታሪክ ደረጃ ግን ትልቅ ታሪካዊ ቅርስ እንደሆነ የሀገሪቱ የባህል ሚኒስተርና የሀገሪቱ የአገር ጉዳይ ሚኒስተር እንዲሁም የሙዚየሙ ዳይሬክተር ተናግረዋል። ለትሮዚየም አምፒር ነው የሚባለው ናፖሊዮን ወቅት ኦልሞስት የ250 ዓመት ታሪክ ያነበራቸው ንብረቶች ናቸው። በተለይ የአምፔራትሪስ ኤጀን የምትባለው የአንደኛው የቦናፓርት ሚስት የነበረች ጌጣጌጦች ይገኙበታል፣ ዳይመንድ፣ አልማዝ ምናምን ነገሮች ይገኙበታል። ኮማንዶቹ የሙዚየሙ ዳይሬክተር እንደተናገረችው በጣም ኦርጋናይዝድ የሆነና የብዙ ጊዜ ጥናት የተደረገበት ሌብነት ነው ያለችው። የውጭ አገር እጅ ይኖርበታል የሚል ነገር ጥርጣሬ አለ እንጂ ምንም ነገር እስካሁን ማስረጃ የለም። ዝግጅቱ ግን የረጅም ጊዜ ዝግጅት እንደሆነና በደንብ ኦርጋናይዝድ በሆነ መንገድ እንደተሰራ ነው የተናገረችው። ሙዚየሙ ከዓለም አንደኛ የሚባለው ሙዚየም ነው። ሞናሊዛ፣ ሌሎችም የብዙ ዓመታት በመቶ ዓመታት የሚቆጠሩ የአርት ቅርሶች፣ የፋራውን ቅርሶች፣ የተለያዩ ሰዓሊዎች የሚገኙበት ቦታ ነው። ሴኩሪቲው ይሄን ያህል ደክሞ ግን በቀን እንደዚሁ በጠራራ ፀሐይ ይሄ ነገር መደረጉ አብዛኛውን ሕዝብ አስገርሞታል። ነገር ግን ሌቦቹም ደግሞ ምናልባት የውስጥ ኢንፎርሜሽን ሊኖራቸው ይችላል ወይም ደግሞ የተባበራቸው ሰው ሊኖር ይችላል። እሱ የፖሊስ ምርምሩ ከዛ በኋላ የሚያረጋግጠው የሚያወጣው ነገር ሊኖር ይችላል። ግን እንደ ፈረንሳይ ሀገር ባለች ሀገር ላይ ይሄ ሁሉ ሴኩሪቲና ቴክኖሎጂ ባለበት ቦታ ላይ እንደዚህ አይነት ስፔክታኩለር የሆነ ሌብነት መደረጉ በጣም ሊያስገርመው አብዛኛው ሰው። ይሄን ቁጥር መናገር አልፈለጉም። ምክንያቱም እንደዚህ አይነት እቃዎች አንደኛ ኢንሹራንስ እንኳን ለመግባት ግምቱ ለመናገር ስለማይቻል ኢንሹራንስ መግባት አይቻልም። ታሪካዊ ቅርሶች ደግሞ ሲባሉ በገንዘብ ብቻ የሚመነዘሩ የሚተመኑ ላይሆኑ ይችላሉ። ታሪካዊ ቅርስነታቸው ነው የሚበልጠው ከሁሉም በላይ። 9 ነበር የተባለው እዛ አካባቢ የነበሩ ኦብጀክቶች ከ9 እንግዲህ 8ቱ ናቸው ተሰርቀዋል የተባለው። ትሮዚየም አምፒር ማለት 250 ዓመት በፊት ማለት ነው። ትሮዚየም አምፒር ከሪቮሉሽኑ በኋላ የነበረ ነው። ናፖሊዮን ወደ 250-300 ዓመት በፊት የነበሩ እንደ ፈረንሳይ ሀገር ቴክኖሎጂውና የሴኩሪቲ ሲስተም ጠንካራ ነው የሚባልበት ሀገር ላይ በተለይም በዓለማችን አንደኛ የሚባለው ሙዚየም ላይ እንደዚህ የሴኩሪቲ ድክመት ተፈጥሮ ይሄ ነገር መደረጉ በጣም ያሳፍራል፣ ያሳዝናል። ነገር ግን በምን አይነት ሁኔታ ነገሮቹ እንዲሳካላቸው እንደቻለ የፖሊስ ምርመራው ነው የሚያረጋግጠው። ከዚህ በኋላ ይገኛል ተብሎ ይገመታል። የግለሰብ ሙዚየም አይደለም ይሄ እንግዲህ ብሔራዊ ብቻ ዓለም አቀፍ ሙዚየም ነው። ሉቭር ማለት በዓለም አንደኛችን ሙዚየም ነው። እንግዲህ እዛ ቦታ ላይ ነገር መፈጠሩ በጣም ያሳዝናል፣ ያስገርማል። እኔም አመሰግናችኋለሁ ስላዳመጣችሁ።